እንኳን ለመልአኩ ቅዱስ ሩፋኤል ወርኃዊ በዓልና በዚች ቀን ታስበው የሚውሉ ሌሎች የቅዱሳን በዓላት በሰላም አደረሳችሁ አደረሰን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ናችሁ። የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመልአኩ የቅዱስ ሩፋኤል ወዳጆች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከ ሰዓት አደረሳችሁ? አሜን። እግዚአብሔር አምላክ በምሕረቱ በቸርነቱ ጠብቆ እዚህ ሰዓት እዚህ ጊዜ ያደረሰን የአባቶቻችን አምላክ የእኛም አምላክ ስሙ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ደናግል እንደየክብራቸው እንደየማዕረጋቸው የከበሩና የተመሰገኑ ይሁንልን። እንኳን ለመልአኩ ቅዱስ ሩፋኤል ወርኃዊ በዓል በሰላም አደረሳችሁ አደረሰን፣ አሜን። ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ከዚህ በመቀጠል በሰኔ 13 ቀን የሚነበበውን የመልአኩ የቅዱስ ሩፋኤል ድርሳን ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ለምናምን በተባረከ ወርኃ ሰኔ የሚነበብ የሊቀ መላእክት ቅዱስ ሩፋኤል ዜናው በሰማያዊት የቃል ኪዳኑ መቅደስ አቃቤ ሆት ሆኖ አምላኩን የሚያገለግል በአማላጅነቱ ማኅፀንን የሚፈታ የተቸገሩትን የሚረዳ የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለም አሜን። ለጉዞ በሚቀጠር አገልጋይ ሰው ተመስሎ ጦቢያን ካገኘው ጊዜ ጀምሮ ይህ ጦቢያ በጉዞ ረድቶ ወደ መልካም ሰው ራጉኤል ቤት እንደወሰደው በዚህ መጽሐፍ ውስጥ ተጽፎ በወርኃ ግንቦት ከሚነበበው የተከተለ የሊቀ መላእክት ቅዱስ ሩፋኤል ድንቅ ሥራ እነሆ እንመሰክራለን። ደግ ሰው ራጉኤል በቤቱ ውስጥ የጦቢት ልጅ ጦቢያ አዛርያ በተባለ መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጉን አርዶ ባቀረበላቸው ጊዜ በዚያን ሰዓት በጦቢት ልጅ ጦቢያ ላይ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት። ይህም ጦቢያ በዝግታ አንተ ወንድሜ አዛርያስ ሆይ በመንገድ ሆነህ የነገርኸኝም ነገር ወድጄዋለሁ። ልጅቷ እግዚአብሔር የምትፈራ ጠባዩም መልካም ትመስለኛለች። ስለ አባቷ ጦቢያት ጉዳት የራጉኤል ሰዎች ሁላቸው ይህች መልካም ልጅ እንዳዘኑ አይቻለሁ። የእግዚአብሔር ፈቃድ ከሆነ ለአባቷ ራጉኤልና ለእናቷ ዕድና በመንገድ ላይ የነገርኸኝን ንገራቸው አለው። ከማዕድም አስቀድሞ ይህን በመንገደኛ ተመስሎ የተገለጸ አዛርያስ የተባለ ቅዱስ ሩፋኤል ተነስቶ ለዚህ ጦቢያ ሚስት እንድትሆነው ይሰጠው ዘንድ ለአባቷና ለእናቷ ስለዚህች መልካም ልጃቸው ሳራ ተናገረ። የዚህች መልካም ልጃቸው ሳራ አባት ራጉኤልም አንተ ከዚህ ወጣት ልጅ ጦቢያ ጋር የመጣህ አዛርያ ሆይ አንተ በእውነት የተባረክ እንደ ቃልም ይቺ ልጅ ሳራ ደርሶ ሰጠዋለሁ። ነገር ግን እውነቱን ገልጽልሃለሁ። ይቺ የምትወዳት ልጅ ሳራ ቀድሞ 7 ወንዶች ወደ እርሷ በገቡ ጊዜ በሌሊት ሞቱ አለው። አዛርያስም የተመሰለ ቅዱስ ሩፋኤልም ስለ ደግ ሰው ጦቢያ ቅንነት ብሎ የወደደውን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል። አንተ ግን ቃሌን ስለተቀበልከኝ እግዚአብሔር የትሕትናን መባ የምትፈጽምበት በጎ ምግባር ሁሉ ይቀበልህ አለው። የዚች የሳራ አባት ራጉኤልም የእግዚአብሔር ፈቃድ ከሆነ ጦቢያም በልቡ ከወደዳት ይውሰዳት፣ ነገር ግን እስከዚያው ድረስ ደስ ይበለው። አንተም ወንድሜ አዛርያ ተቀምጠህ ከማዕዱ ብሉ አለ። ጦቢያ ግን ጋብቻን ከእርሷ ጋር ፈቅጃለሁ፣ እስክጨርሱ ድረስ በዚህም ምንም አልቀምስም አለ። ያደግ ሰው ራጉኤልም ከእግዚአብሔር ሰዎች አንደበት የምትወጣ የእውነት ቃል አንዲት ናትና እንግዲህ ወዲህ እንደ ሕጉ እርሷ ከወገኖቹ የተገኘች እህትም አንተም የወንድሟ ነህና ውሰዳት፣ እግዚአብሔር በአማረ ትዳር ያኑራችሁ ብሎ መረቃቸው። ሚስቱ ዕድናም ጠራት። ይቺ ሳራ እናቷን ተከትላ መጣች። የጋብቻ ደብዳቤዎቻቸውንም ጽፈው ጽፏንም አተማት። ይበሉ ይጠጡ ዘንድም ጀመሩ። ከዚህ በኋላ ይህ አስተዋይ ሰው ሌላ ክፍል አዘጋጅተሽ ሙሽራዋ ልጃችንን ሳራን አስገቢያት አላት።
ባሏ ራጉኤል እንደነገራትም አደረገች። አስገባቻትም። እያለቀሰች የልጇንም እንባ እያበሰች ልጄ ሳራ ሆይ እስካሁን በደረሰብሽ ሐዘን ፋንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታ እንደሚሰጥሽ እመኝ አለቻት። ጦቢያም ወደ እርሷ አስገቡት። እርሷም አዛርያስ ብሎ የሚጠራው ቅዱስ ሩፋኤል በመንገድ የነገረውን አስቦ የዕጣን ቆቆሩን ይዞ መልአከ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው የዚያን ዓሣ ጉበቱንና ልቡን ጨምሮ አጤሰው። በሳራ ወለተ ራጉኤል ላይ አድሮ 7 ባሎቿን በየጊዜው የገደለባት አስማንዲዮስ የተባለ ያክፉ ጋኔልም ደንግጦ ተስበደበደ። ጦቢያም ውዴ ሳራ እንደ ሕጉ የሚፈጸም ደስታችንን ራርቶ ይባርክልን ዘንድ ተነሽ ወደ እግዚአብሔር እንጸልይ አላት። እምነትን ተመልቶ እጆቹንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ ደስ አሰኝተኛልና አመሰግናለሁ። የአባቶቻችን አምላክ አንተ ምስጉን ቅዱስ ነህ፣ ክብርት የተመሰገነ ነው። ለዘላለሙ ቅዱስ ነህ። የፈጠርኸው ሁሉ ያመሰግኑሃል። አዳም ፈጠርኸው ትረዳው ዘንድ ሔዋንን የሰጠው አንተ ነህ። ከእነርሱም ልጆች ተገኙ። አንተ ሰው ብቻውን ይሆን ዘንድ አይገባውም፣ የምትረዳውን እንፍጠርለት ብልሃልና። አቤቱ አሁንም ይችን ሴት የማግባት ስለ ሥጋ ፍቃድ አይደለም ስለ ሕግ ነው እንጂ። ስለዚህም አንተን በማመን ተደስተን ዘንድ በእኔና በእርሷ ላይ ይቅርታህን ላክልን እያለ ጸለየ። ሳራም ጦቢያ በተናገረ ጊዜ አሜን ትል ነበር። ጦቢያም እንዲህ ብሎ በእምነት በጸለየና ከዚያ ዓሣ ልብና ጉበት ጋርም ዕጣኑን ጨምሮ ባጤሰው ጊዜ የደነገጠ የተርበደበደ አስማንዲዮስ የተባለ ያክፉ ጋኔል ሸሸ። ሲሸሽም ሊቀ መላእክት ቅዱስ ሩፋኤል ይዞ በነበልባል እሳት ገረፈው፣ ወደ ጥልቁ የእሳት ባሕር አዘቅትም ጣለው። ሁለቱም ሳራ ወለተ ራጉኤልና ቅዱስ ሩፋኤል ረዳት ሽማግሌ የሆነለት ይህ የጦቢት ልጅ ጦቢያ ግን በዚያች ሌሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታ በሰላም አደሩ። በማግስቱ ገና ሌሊት ሳለ ልቦናው ቅን የሆነ ራጉኤል ተነስቶ ምናልባት ይህ እንደሞተ 7ቱ የልጅ ባሎቹ አይተርፉምና ይሞት ይሆናል ብሎ መቃብር ሊቆፍር ሄደ። መቃብሩንም ቆፈረና አዘጋጅቶ ወደ ቤቱ ተመለሰ። ሚስቱ ዕድናም የልጃችን ሳራ ባል ጦቢያ በሕይወት እንዳለ ካልሆነም ማንም ሳያውቅ እንቀብረው ዘንድ እስኪ የምታየው አንዲት ልጅ ላኪ አላት። የተላከችውም ልጅ ሄደች። ደጁንም ከፍታ ሁለቱ ሙሽሮች ተኝተው አገኘቻቸው። ተመልሳም ደህንነታቸውን ተናገረች። የሳራ አባት ራጉኤል ከሚስቱ ዕድና ጋር ሆኖ የልጁ ባል ጦቢያ በሕይወት ከመገኘቱ የተነሳ ደስ ተሰኘ። በተባረከች ቅድስት በረከት የጎበኘኝ አቤቱ አንተ ቡሩክ ነህ። አገልጋዮችም የመላእክት በዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃንም ያመሰግኑሃል። ካሰብኋት በደሌን የሚቅር በለይ፣ እንደተጠራጠርሁ እንዲሁ አትፈጽምና በላያችን እንዳበበች እንደ ይቅርታም ብዛት ነው እንጂ። እሊህ ብቸኞች ወጣቶች ራራላቸው፣ ሕይወታቸውንም በጤና በሰላም በደስታ ይፈጸም ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትን አድርግላቸው። ከዚያ በኋላ ያ መቃብር ይደፍን ዘንድ አገልጋዮችን አዘዛቸው። እስከ 14 ቀን ድረስም ታላቅ ግብዣ አደረገ። ከደስታው ብዛት የተነሳ የሰርጋቸውን ተላ ደስታ እስከሚፈጸመው 14 ቀናት ወደ ሀገሩ እንዳይመለስ፣ ኋላ ግን የእርሱ ሀብት ግማሹን ይዞ ወደ አባቱ የተረፈውንም እርሱና ሚስቱ ከሞቱ በኋላ ሁሉን ይወርሱ ዘንድ ጦቢያን ቃል አስገባው። ያን ጊዜ ጦቢያ ቅዱስ ሩፋኤልን ጠርቶ አንተ ወንድሜ አዛርያስ ሆይ ይህ የሰርጋቸው በዓል ሳያልቅ እንዳይሄዱ ራጉኤል ቃል አስገብቶናልና እባክህ ሁለቱ ብላቴኖች አስከትለ በግመሎች በሜንዱ አውራጃ በራስጌስ ከሚኖር ጋባኤል ዘንድ ብሮቹን ይዘህና ጋባኤልንም እንጂ ወደዚህ በዓል ጥራው። አባቴ ጦቢትም የመመለስበትን ቀን ይጠብቃልና እጅግ ከዘገየው ይጨነቃል አለው። ቅዱስ ሩፋኤልም የጦቢያን ነገር ሰምቶ እንደ ባልደረባ ታዘዘው። ጦቢያ ግን የሚታዘዘው የቅዱስ ሩፋኤል ማን እንደሆነ ገና አላወቀም። ስለ እርሱ የመሰለው ስለ ደሞዝ የሚያገለግለው መንገደኛ ሰው ብቻ ነው እንጂ። ስለዚች የጦቢያ የዋህነት ሊቀ መላእክት ቅዱስ ሩፋኤል ደስ ተሰኝቶበት አስቀድሞ ከጦቢት ለጋባኤል ተጽፎ የተሰጣቸውን የታተመች ደብዳቤ ለጦቢያ እጅ ተቀብሎ በሜዶን አውራጃ ራስጌ ወደሚኖረው ጋብኤል ዘንድ ሄዶ በማግስቱ ብሩን አመጣለት። ጦቢያ ዛሪያም የተባለ ሊቀ መላእክት ቅዱስ ሩፋኤል ከልቡ አመሰገነው። የጦቢያ አባት ጦቢትም
በሀገሩ ሆኖ ቀናትን ይቆጥራል። የቀጠራቸው ቀን ተፈጽሞ በሚመለሱበት ቀን ስላልደረሱ ልጅ ምናልባት አግብቶ ይሆን ወይስ ጋብያል ሞቶ ብሩን የሚሰጠው አጥቶ ይሆን እያለ ስለ ልጁ ጦቢያ ብቻውን ይተክዝ ነበር። ሚስቱ ሐና ግን ልጄ ጦቢያ ሞቷል እያለች ትዘበዝባለች። እያለቀሰችም አንተ የዓይኔ ብርሃን ልጄን ልከው ባይጠፋ ኑሮ እንዲህ ባላዘንሁ ነበር ትለው ጀመር። ጦቢትም ዝም በይ በሕይወት አለ አላት። ሐናም አንተ ዝም በል እንዳላዋቂም አትቁጠሪ ልጄማ ሞቶ ነው ትለዋለች። ልጇ ጦቢያ ወደ ሄደበት ጎዳና ወጥታ ታለቅሳለች። ስለ ልጇ ጦቢያም ስታለቅስ እህል ልትበላ ዝምም ልትል አልቻለችም። ተመልሶ ወደ ሀገሩ እንዳይሄድ ያስማለው የተላ የደስታው 14ቱ ቀናት በተፈጸመ ጊዜ ጦቢያ ደግ ሰው ራጉኤል እንዲህ ቃል ያስገባኝ 14ቱ ቀናት ተፈጸሙ፣ ወደ አባት እናቴ ዘንድ ሸኘኝ። አባትና እናቴ ተስፋ ቆርጠው እንግዲህስ እንደሚያገኙ ተስፋ ያድርጉም። ራጉኤልም ከፍቅሩ ጽናት የተነሳ የምስራቹን ይነግሩት ዘንድ ወደ አባቴ ጦቢያ ዘንድ እልክበታለሁ፣ አንተ ተቀመጣለው። ጦቢያ ግን አይሆንም፣ ወደ አባቴና እናቴ ሄድ ዘንድ ሸኘኝ እንጂ አለው። ራጉኤልም ተነስቶ ሳራንና የሀብቱን ግማሽ ሰጠው። ልጆቼ ሳራ ጦቢያ ሆይ የአባቶቻችን የአብርሃም የይስሐቅ ያዕቆብ ቤት የባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍቅር አይ ዘንድ ዘራችሁ ይባረክ። አንቺም ልጄ ሳራ እንግዲህ ዘመዶችሽ ናቸውና ስለ አንቺ መልካም ነገርን ሰማ ዘንድ አማቶችሽን እንድታከብር ያደራላለሁ ሲል መረቃት። የራጉኤል ሚስት ዕድናም አንተ የምወድህ ልጄ ጦቢያ ሆይ የምድርና የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሰጥቶ አይቼ በእስራኤል አምላክ እግዚአብሔር ፊት ደስ እሰኝ ዘንድ በኑረው ሁሉ ይባርክህ። ልጄ ሳራንም በምን እንዳታሳዝና አደራልሃለሁ። ራጉኤል ሚስቱ ዕድናም በአንድነት እሊህ ሁለቱ ሙሽሮችን ሳራና ጦቢያን በሰላም ሸኛቸው። ይህ ሁሉ የሆነው ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ በእግዚአብሔር ኃይል ነው። አጋንንትን የሚያጠፋ የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ በየጊዜውና በየሰዓቱ ሕዝበ ክርስቲያን ጋር ይሁን ለዘላለም። ጸሎቱና በረከቱ ለዘላለሙ በላያችን ይስፈፍና ይቅርታ ከፈጣሪው ዘንድ የሚለምን የሰው ልጆችን ቁስልን የሚፈውስ ማኅፀንን በታምራቱ የሚፈታ አቃቢ ሕይወት ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል ያደረገው ታምሬ ነው። ከልዑል እግዚአብሔር ፍቃድ የተነሳ በውስጧ ታምራት በሚደረግባት የሁላችን እግዚአብሔር ቤተሰቦችና የቅዱሳንም ሀገራቸው በሆነች በዚች በቅድስት ሀገር ኢትዮጵያ ሊቀ መላእክት ቅዱስ ሩፋኤል ካደረጋቸው ታምራት አንዱ ከቅድስት ሀገር ኢትዮጵያ ሊቃውንት እንደኛው መልአክ ብርሃን ዓይንን ስለ ቅዱሳን መላእክትና ስለ አለቆቻቸው ሊቃነ መላእክት ክብር በጻፉት መጻፉት ስለ ሊቀ መላእክት ቅዱስ ሩፋኤል ገናናነት መሰከረ። ይህ ቅዱስ ያሬድ መንፈስ ተመልቶ ቅድስት ቤተ ክርስቲያን ሲያገለግል የኖረ በቀናች ሃይማኖት ጸንቶ ያረፈ ሊቁ እንዲህ አለ። በቅዱሳን ገድላት መጽሐፍ ውስጥ ስለ ቅዱስ ሩፋኤል ድንቅ ሥራ የተጻፈ አገኘው። መጽሐፉም እንዲህ ይላል። በቅዱስ ላሊበላ ምድር በስተ ሰሜን ባለች ቡግና በታችኛይቱ ክፍል ወግርን ሰኒ በተባለች አውራጃ ውስጥ ከአለት ድንጋይ የተፈለፈለ የዋሻ ቤተ ክርስቲያን ያነጽ ዘንድ የንጉሥ ካህን ቅዱስ ይምርሃነ ክርስቶስ በጀመረ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር ታዞ መጣ። ቅዱስ ይምርሃነ ክርስቶስም ለእግዚአብሔር አምላኩ ቤት ትሆን ዘንድ ካለባት ቅድስት ስፍራ ርኩሳት አጋንንት አሳደዳቸው። እግዚአብሔር ቅዱስ ይምርሃነ ክርስቶስ ወዳጄ ወይ ለስሜ ቤት ትሠራ ዘንድ መርጬሃለሁ። በሥራም ሁሉ እኔ ከአንተ ጋር ነኝ። ትእዛዝን የሚፈጽም አቃቤ ሕይወት ሆኖ ያገለግል ዘንድ የሾሙት ሩፋኤል ሰጥቻለሁ። በሥራ ሁሉ በጥበብ ሁሉ አስተዋይ ያደርግሃል፣ ከክፉም ሁሉ ይጠብቅሃል። ሊቀ መላእክት ቅዱስ ሩፋኤልም በአምላኩ እግዚአብሔር ትእዛዝ ከዛ ሰዓት ጀምሮ ቀንም ሌሊትም ከዚያ ንጉሥና ካህን ቅዱስ ይምርሃነ ክርስቶስ አልተለይም። የሕንፃው ጥበብ ገለጸለት፣ ሚስጥርና ጥበብ እውቀትንም አስተዋይ ያደረገው። ፈታዬ ማኅፀን ረዳዬ ምንዱባን የሆነ የእሳታውያን ሥልጣናት አለቃ የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ ከአገልጋዮቹ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን።